بقلنا نانجي أنتوياينم آي بقلنا نانجي أنتوياينم فكر باستماريها بملك دايهون مهي فكر باستماريها بملك دايهون مهي نادمو 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 ውበትሽ ውብ ሆኖ ቢያስደንቀኝም ለሌላ ነው እንጂ ለኔ አልሆነኝም አይ ለኔ አልሆነኝም አይ 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 ሰገመል ተተርፎ ባንቺ ኮምፕሌሽን የሰው መጨረሻ የኔ ብቻ ነው የሰው መጨረሻ የኔ ብቻ ነው። ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በእያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። እኔ ሐሳብ አስተያየቴን ከዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ ሁሌ እንደምታደርጉት ሐሳባችሁን በነጻነትና በጨዋነት የኮሜንት ሴክሽን ላይ ማስፈር ትችላላችሁ ማለት ነው። ሁሌ እንደምናደርገው ታዳጊዎችንም መልካም ልደት እንላቸዋለን። ለክብሮም መንግስቱ፣ ለዮሐና ተፈሪ፣ ለናትናኤል ብሩክና ለየማርያም ተመስገን መልካም ልደት እንዲሆንላችሁ እንመኛለን። እደጉልን፣ ለወግ ማድረግ ብቁልን ነው የምንለው። ለዚህ ቻናል አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ነው። የሰብስክራይብ ጉዳይ በጣም በቃ አሁንም ገና ነን። ስለዚህ እባካችሁ ያላረጋችሁ በቲቪ የምታዩም ከሆነ በስልካችሁ ሰብስክራይብ አድርጋችሁ ቁጥራችን በዛ እንዲል ለአልጎሪዝሙ ስለሚረዳው እሱ እንድታደርጉ በትህትና እንጠይቃችኋለን። እኔ ሴት ያላረግ ነው። እናንተ ደግሞ በዛው ከሰብስክራይበሩ ቀጥሎ ምን ታደርጋላችሁ? አዎ ላይክ ታደርጉና ቪዲዮቹን እንጀምራለን። ዛያው ህይወት ይቀጥላል። ህይወት ይቀ ሄሎ እና እሺ ምን እያረክ ነው? ምንም። ስንት ዓመቴ ነበር ያልሽኝ? እኔማ 20 ዓመቴ ነው። አይ 20 ዓመት እንኳን አትመስይም። 18 ዓመት ነው የምትመስይው። እና ያንተስ ማን ነው? ጫላ። አይዳ የኔም እኮ የሚስቴ ስም አይዳ ነው። ጫላ ወይኔ ይባልስ ምን እንደዛ ነው? የቅሌትና የጉድ ሀገር ማለት እንደዚህ ነው። ይኸውልህ እኔ ለቺት ወይ ጉድ እኮ የሚሆን ነገር ነው ይፈጠራል። እኔ በእድሜ ብዙ ነገር አሳልፌያለሁ። ይቅርታ አድርግልኝ ፈጣሪ ነው ማለት ነው። እኔ እኮ የሚያሳዝነው ከገዛ ጎረቤቴ ጋር አብሬት ከበላው ከጠጣው ሴትዮ ከእርሶ ሚስት ጋር መሆን እኮ ነው ያናደደኝ። ከእርሶ ሚስት ጋር ነው? በስማ ወይኔ ታጋሽ ነሽ። እንዴት ነው እንደዚህ ታጋሽ ሆነሽ? ጓደኛዬን ስጠብቅ እሷን በመጠበቅ ነው ትግስት የተማርኩት። ታረፍዳለች አይገልጸውም። በቃ እኔና እሷ ሁለት የተለያየ ጥበብ አለን። እኔ ምንም ሰርቼ የትም ቆይቼ ብመጣ ኦን ታይም ደርሳለሁ። እሷስ ምንም ስራ ሳይኖራት እሷ ሰፈር ላለ ቀጠሮ 1 ሰዓት 2 ሰዓት ምናምን ታረፍዳለች። እና ይሄ ፈልገው ሁሉ አይደለም። አንዳንዴ በቃ በጣም በጊዜ ወጣ ራሱ አይ ዶንት ኖ ሃው ይረፍድባታል። ታዲያ እንዴት ትግስት አልማር? መጠበቅ ተመሬ ነው 2 ሰዓት ሙሉ ቁጭ ብሎ ሰው እየጠበቅኩኝ እንዴት ትግስት አልማር? አንቺ ትግስት ተማርሽ፣ እሷ ግን በደንብ ብልግና እየተማረች ነው የምትሄደው። እንዴት ካላችሁ ጥሩ ለአርፋጅ ሰዎች ሁልጊዜ አርፍደው እንዲመጡ አንዱ ምክንያት ያለምንም ምክንያት ሲሆን ማለት ነው የሚሆነው ተቀጥሯቸው የሚጠብቃቸው ሰው እንደፈለጉ አርፍደው ሲመጡ ቁጭ ብሎ የሚጠብቃቸው ከሆነ ጠባቂው ሰውዬ፣ ስለዚህ ሁሌ እንደዛ ነው የሚያደርጉት። ግን የሚጠብቀው ሰው ሰዓቱን የሆነ ትሰጣላችሁ ከሆነ ነገር ጠብቃችሁም እየጣልከው የምትሄድ ከሆነ ይስተካከላል ሰውዬው። ጤና ይስጥልኝ፣ ዳንኤል ተሾመ እባላለሁ። በአዲስ አበባ ከተማ መስተዳደር የፍጥነት አምባሳደር ነኝ። እሺ አቶ ዳንኤል፣ ስለ ድርጅቱ ድርጅታችን በጣም ቆንጆ አቋም ላይ ነው ያለው አሁን ላይ። እሱ ሳይሆን ምን ያክል 90,000 የሚሆን ሰራተኞችን ወደፊት የመቅጠር ሀሳብ አለን። በጣም ቆንጆ አቋም ላይ ነው ያለው። ይቅርታ አንዴ ብታዳምጠኝ ጥያቄ ነውና ምንድን ነው? ስለ ድርጅቱ ነው መጠየቅ የፈለከው? ስለ ድርጅቱ ነውና ሰራተኞች ስለ ድርጅቱ ጠይቀኸኝ እኔ እንደመልስልህ ነው የፈለከው? ይቅርታ አቶ ዳንኤል። እሺ አምባቸው ግርማቸው ደመላሽ እባላለሁ። በአዲስ አበባ ከተማ መስተዳደር የንዴት አምባሳደር።
እሺ አታምባችሁ በመጀመሪያ ለቃለ መጠየቁ ፈጣን በለልኝ ጊዜ ስለሌለኝ። እሺ አንዳንድ ሰራተኞች በሱ ድርጅት ውስጥ ቅሬታ ያቀርባሉና የምን ቅሬታ? እንደተባለው ከሆነ የደሞዝ ማነስ። የምን አባታቸው ደሞዝ ነው የሚያንሳቸው? የምን አባታቸው ደሞዝ? ለኔ ስንት እንደሚከፈል ታውቃለህ? ለነሱ ስንት እንደሚከፈል ያውቃሉ? ያውቃሉ ወይ? ስለማያውቁ ነው እንዲያውቁ አደርጋችኋለሁ። እኔ ደግሞ ማለት ነው እኔ በአንድ ወር ውስጥ 1.2 ሚሊዮን ብቻ ነው የሚከፈለኝ። 4 ቤተሰብ እያስተዳደርኩ 2500 ብር አንሷቸው ነው። ምንድን ልፋጫም ጤና ይስጥልኝ። ሻምበል ፈለቀ መንግስቴ ይባላል። ሻምበል አይደሉም እንዴ? ሻምበል አይደሉም። ስሙትንማ ጤና ይስጥልኝ ፈለቀ መንግስቴ ይባላል። ሰርጸ ነው ስሙት። ሰርጸ ነው። ጤና ይስጥልኝ ሰርጸ ሰራጤ ይባላል። በአዲስ አበባ ከተማ መስተዳደር የመርሳት አምባሳደር ነኝ። እሺ አትጸጸ። እንግዲህ በስራው እጅግ የተከበሩ ትልቅ አምባሳደር ነው። ከዚህ በፊት እዚህ ጋር ባደረግነው ቃለ መጠየቅ ለተቸገሩ ወገኖች በጣም ብዙ ቤቶችን እናሰራለን ብለው ነበርና እስካሁን እነዛ የተቸገሩ ሰዎች ጎዳና ላይ ወጥተው እየጠበቁት ነው። እሱ ጉዳይ ምን ደረሰ? ከዚህ በፊት ጠይቀኝ። አዎ አበቃል። ይችላል ከሚናገረው ቃላቶች በበለጠ ፊቱ በጣም ነው የሚተወነው። ፊቱ በስማ እግዚኦ እንዲህ አይነት አጋጣሚ ከባድ ነው በጣም። ከተማ ሰው ሲጀምር ያውቃል። ናስኪያት ና ምንድን ነው ዳኛው ያለን ታውቋል? ኧረ አላውቀውም። የጨነቀለት የሚለውን ዘፈኛ አታውቁም? አላውቀውም። የጨነቀለት ጨምርበት። የጨነቀለት ጥሩ በዚህ መልኩ ታውቀዋል ድም ማለት ነው። ቲክቶክ ላይ የሆነች ልጅ ከአባቴ ጋር ሁሌ የሚያጣላኝ ነገር ሻወር ቤት ስገቢ በራት ቆልፊ ይለኛል ምናምን አለችና እዛ ብንወድቅ ከዛ በኋላ ሰው ሊያድነን ምናምን ቢመጣ አስባችሁ ታራቁታችሁ ምናምን ያለችውን ትዝ ብሎኝ ማለት ነው። አሁን እኔ አያድርገውና ሻወር እየወሰድኩኝ በወድቅ የኔ እናት እግዚአብሔርን አታለብሰኝ፣ ክርስቶስን አታለብሰኝ እንዳልኩኝ ማለቴ አታለብሰኝ። ቀጥታ ሰው ተጠራ፣ ቅዱስ ገብርኤል አባቴ እመቤቴ ሰው ትጠራለች። ከዛ መብርሃን እግዚአብሔርን መትረፍ አልፈልግም ክርስቶስና እንዲህ ብዬ ሰው ትጠራልኛለች፣ ሰው መጣ ያድነኛል። ከዛ እንትን ይወስዱኛል ምናምን። ከዛ ልድን አታለብሰኝ፣ ማርያምን አታለብሰኝ፣ አልብሰኝ ምናምን ሰው ልጠራ ወፍ እንደዛው እንዳለው ድረሱልኝ ምናምን አስጎብኝታኝ ማርያም ስትመጣማ ጠይቃታለሁ። ቆይ ታስታውሱ ከነበር ከዚህ በፊት አንድ ልጅ ይሄን ኮንተንት ሰርታ ነበር። ያው አትቆልፉ ይባላል። ለምን ባኞ ቤት መቆለፍ በጣም ከባድ ነው አንዳንድ ጊዜ እውነት ለመናገር በተለይ ፋሚሊ ስትሆኑ ባይቆለፍ አሪፍ ነው። ግን ልማድ ሆኖብን እንቆልፋለን እና እዛ ውስጥ የሆነ ነገር መታጠብ ነው፣ ሳሙና ማሟለጫ አለ ምናምን፣ መውደቅ አለ ምናምን። ሰው ለማትረፍ አትሊስት ቶሎ እንዲደርስላችሁ ክፍት ከሆነ ይደርሳል ነው። እና እንደዛ ክፍት አድርጊ ይለኛል ቤተሰብ። አውላልቄ እንደዛ የታጠቁ በወድቅና ራቁቴን ሰው ያየኛል ነው አሁን እዲ። እና ምን የተለየ ነገር እንደዚህ የምትሉት ሰዎች ምን የተለየ ማለት አደጋ እኮ ነው፣ አደጋ ነው በቃ። ምንም የተለየ ነገር አይኖርም አይደል? አብዛኛው ሰው አንድ አይነት ነው። ስቴትም ሆነ ወንድ አይደል? የየራሱ ተፈጥሮ አለውና ምንድነው ችግሩ? አደጋ አይደለው ወይ ነው? እኔ ደግሞ እናንተ ምን ትላላችሁ? እዚህ ቲክቶክ ላይ አንድ ወንድ የሚባል ሰው ያለ አባት ነውና አንድ 4 ልጆች አሉት። ከልጆቹ ጋር ነው ምግብ የሚበላውና ምግብ በሚበላበት ጊዜ ያለው ሁኔታ ሳይ በጣም ይገርመኛል። በቃ የሚያቀርቡት ምግብ ብዛት፣ ሁለተኛ ነገር ደግሞ የአባትየው ፍጥነት። እኔ ትንሽ አንዳንዴ ከልጆቹ ጋር እየበሉ ሲፈጥንባቸው ትንሽ ጭንቅ ይለኛል እውነት ለመናገር። ግን እነሱም ቀስ በቀስ ካቻፕ አድርገዋል እውነት ለመናገር። ግን እኔ የተረዳሁት ነገር ምንድነው ሃው ማች ለልጆቹ ኬር እንደሚያደርግ። የተለያየ አይነት ምግብ ነው የሚበሉት እውነት ለመናገር እና በዚህ ልክ ልጆቹ መመገብ የሚችል አባት፣ በዚህ ልክ ልጆቹን የሚንከባከብ አባት፣ በዛ ላይ ደግሞ እንደዛ እየፈጠነ ራሱ ያጎርሳቸዋል። ሲያጎርሳቸው ራሱ እሱ ለራሱ የሚጎርሰውን ያክል ነው የሚያጎርሳቸውና አንድ ይገርመኛልና ያንን ለምደው አይ ቲንክ ይመስለኛል በኮሜንት ምናምን የተወሰነ መልኩ ሰው እንትን ይለዋልና ለብቻቸው ሊያበላቸው ሲሞክር ያሉ ልጆቹና የሆነ ቪዲዮ ላይ በቃ አንተ ጋር ካልበላን አንድ ላይ ቀላቅለው አይነት ነገር ብለውት ቀላቅለው ሲበሉና አይቻለውና ይሄ ምንድነው የሚያስረዳው? ፍቅሩ ነው ዋናው፣ አብሮ ተሻምቶ መብላቱ ነው ዋናው ነገር
ለልጆቹ ያለው ፍቅር ደስ ይላል። ለልጆቹ ያለው እንክብካቤ፣ ቃላቶቹ፣ ልጆቹን የሚጠራበት ሁኔታ በጣም ደስ ይላል። ልጆቹ ሲያዩት እየበላ ራሱ ሲያዩት ደስ ይላቸዋልና እንዴት ብዬ ልንገራችሁ፣ ይሄ በጣም ደስ የሚል አባት ነው። አንድ ቀን አብረን እንበላለን ብዬ አስባለሁ። ይሄንን የምግብ ስርዓት እንግዲህ በጣም ስለወደድኩት ማለት ነው፣ እውነት ለመናገር ጊዜ ካገኘው ማለት ነውና ልናበረታታው የሚገባ አባት ነው። በጣም ኤግዛምፕላሪ የሆነ አባት ነው። ሁላችንም ልጆቻችንን በዚህ መልኩ መወደድ አለብን። እኔ የተረዳሁት ይሄን ነው። እንደው አበላሉ መፍጠኑ ብዙ ምን ያላስጨነቀኝ እውነት ለመናገር፣ ምክንያቱም በቂ የሆነ ኮንተንት ያለው ምግብ ነው የሚያቀርቡትና እንኳን ለነሱ ለብሶ የሚበቃ አይነት ነገር ነውና አዎ እንግዲህ ይሄ አባት የሚለውን አባት አሁን እናየዋለን። ከልጆቹ ጋር እንዴት እንደበላ ታውቁት ይሆናል። በቃ እና ሰው ኮመንት ላይ እንደምታውቁት ነው፣ ቲክታክ የታወቀ ነው። ድንገት ብታዩትም አይ ልክ አይደለም ትላላችሁ። የሚቀርበው ምግብ ራሱ በጣም ብዙ ነው እና እዚህ ጋር ሁሌ አብረው ስለሚበሉ ለየብቻ አረገላቸው። አልበላለ አንድ ላይ እንብላ ይሉት ሄዶ ትሪ ይዞ መጣ። ቃላም እንደዋል እየተሻሙ ነው። አራ የሚቀርጸውን ማጉርሱት እና ሰው ይሰጋል። አንተ እንዲየበላ ለልጆቹ ግን ማአት ስለሆነ ምንም አይሆንም። እንዴ ይገማመጡታል። ቃሪያውን ነው የሚባለው። አዎ ስታዩት ያው ከልጆቹ ጋር እንደዚህ እንዴት ነው እኛ ደግሞ ያደግንበት አላለ በስነ ስርዓት መብላት ከፊት መብላት የሚባለው አለ አይደል? እሱ ስለለምን አሁን እንደዚህ ለቀቅ ሲል ምን አይነት ነው እንደዚህ ልጆቹ እንደምታስተምራቸው ምናምን እያሉት ነው። እናንተስ እንዴት አያችሁት? በዚህ እድሜያችሁ ካልሲያችሁን ሰበሰበው ነው በሉ ነው ጣጡ። እናቶች አንድ የመቆጣት ከጀመሩ በቃ እኔ ምን ቦጣኝ? አባታችሁ ነው እንጂ የሚያሳዝነኝ። እኔስ አንደኛዬን ገዳም ገብቼ መኖር እችላለሁ። ፈጣሪን እያመሰገንኩ መኖር እችላለሁ። ችግር የለውም። ሁሉም ነገር አንድ ቀን ይደርሳል። ሁሉም ነገር ስትበሉ ስትጠጡ ከስር እየሄድኩኝ አይዞሽ በርቺ። አንቺም ተጋድመሽ ስለ ጎረምሳ ነው የምታስቢው። ምን አለብሽ? ወጪ የለብሽ። ተጋድመሽ ብቻ ስበሪው። ኧረ ገዝተሽ አትገዡ። ስበሪው። ኧረ ስበሪው እንጂ የኔ እናት ስበሪው እንጂ ያዚህ እንዴ ምን አለብሽ? እኔ የሰራሁትን ቀጥፍ አድርጋችሁ ትበላላችሁ። ቀጥፍ አድርጋችሁ ምንም ሳትከትም ትበላ። እኔ እሰራለሁ፣ ቁጭ ብላችሁ ታዩኛላችሁ። እኔ ለእናንተ መዝናኛ ነኝ። እኔ አይደለም እንዴ? እኔ ለእናንተ መዝናኛ ነኝ። የእኔ ጩኸት ለእናንተ ሙዚቃ ነው። ምን አለባችሁ? እኔም አሁን ወለድኩ እባላለሁ። እኔ ነኝ። አይ ፈጣሪ አንድ ቀን ያያል። ታጡኛላችሁ። አንድ ቀን ደግሞ ስታጡኝ ወየው ትላላችሁ። የእናት ያለ ትላላችሁ። ትናፍቋታላችሁ። ግድ የለም እኔ ሰርቼ እበላችኋለሁ እስካለው ድረስ እስካልደከመኝ። በደንብ ነው ቁጭ ያደረገችው። በደንብ በቃ ቀኑ ሙሉ ነው። ከተያዝክ አንዴ አለቀልህ። በቃ ወጥታ መሄድ ብቻ ነው ያለ አማራጭ ከቻልክ ነው እሱ። ይሄኛው እንጨታችን ለማህፀን ትልቅ የሆነ ጥቅም አለው። እንዲሁም ደግሞ ተርቤ እናሸባለን። ይሄ ደግሞ ለወገብ ለማህፀን በተለያየ ጥቅም ላይ የሚውል ነው። እሱ ምን አገቡ ምን አልሽኝ? አጣርቼ አልሰማሁሽም። ማህፀን ያልሽኝ? አይ የባጡ ከቆጡ የሆነ አመት። አይ ኢሶዴፓ እንኳንም አንተ ስልጣን አልተሰጠ እንዴ! አንድ ሽምግልና ጥንቅቅ አርጎ ደግሶ የሚጨርስ ቅቤ መሀል አናት ላይ ትጨርሳለህ። መደባናት እንዴ! የዘንድሮ ወይ እንደው ሌላውን ዝም ስንል ጭራሽ ወይባ ምን የሽንት ቧንቧህን ነው ፊኛህንና ፍሬህን ልታጠብን የገባ እንደው የፀጉር ቅባት በእርሾ የሚቀባ ይመስል አናት ኩፍ ብሎ እንደው ቁልቁል ባናት ደፍቶ በለቀቀህ እንደው ታኳናት። በዛ ላይ አስባችሁታል? ፖለቲካ ፓርቲ ነኝ ብሎ እኮ እንዴ በደንብ እኮ ፈቃድ አውጥቶ ምናምን ሲወዳደር ምንትን ቅስቀሳ ሲያደርግ የነበረ ሰውዬ እኮ ነው። እኛ ምን ያላረግነው ነገር አለ እኮ።
አንድ ሀብትሽ የሚባል የሜትር ታክሲ አሽከርካሪ የደንበኞቹን ውሻ ለአንድ ቀን ቤት ወስዶ አሳደረ። በጣም የተመቸኝ ታሪክ ይኸውላችሁ። ደንበኞቹ የውጭ ዜጎች ናቸው እና ወደ ካራ አካባቢ ነውና አንድ ቀን መብራት ይጠፋባቸዋል። ከዛ ተከራይተው ነው ቤት የሚኖሩት። ሁለተኛ ቀን መብራት ሲጠፋባቸው የሀብትሽ ደንበኞች ናቸው ይደውሉለትና ወደ ሆቴል መብራት ጠፋ አያችሁ፣ ወደ ሆቴል መጀመሪያ ስካይላይት ወሰድኳቸው፣ አልተመቻቸውም። ሸራተን ወሰድኳቸዋል። ሸራተን አደረስኳቸውና በዛው ውሻዋ እጂ በጣም እኔ ፍቅር ውሻቸው ናት እጂ የደንበኞቹ ሸራትና የዶክተር አላት የግል ውሻዋ ዶክተር አላት። ዶክተሯ ደግሞ ደንበል አካባቢ ነው ያለችውና ዴኬርም አለ። የውሻ ዴኬር አለ ኢትዮጵያ ውስጥ ጋይስ፣ የውሻ ዴኬር አለ። እሷን ዴኬር ሊያስገባት ሀብትሽ ደንበኞቹን ሸራተን አድርሰው እሷን ዴኬር ሊያስገባ ወደ ደንበል ሄዱ እና የዶክተሯ ስልክ እምቢ ስላለው ስለሚያውቀው ከዛ በፊት ሲደርስ የውሻዋ ዶክተር ግሪክ ሀገር ይሻለች። ወይኔ በቪዲዮ ታሪክ እና የውሻዋ ዶክተር ግሪክ ሀገር ሄዳለች። ከዛ በኋላ ሀብትሽ ምን ያርግ በሞግዚትነት ለአንድ ቀን ሊያሳድራት ቤት ይወስዳታል ውሻዋን። ከዛ ሰራተኛዋ ጋር ይደወላል። ቆንጆ ሩዝ በስጋ ለውሻዋ ጥቅስ ማለት ነው እና ጥቅስ ለውሻዋ ተሰርቶ እና ሀብትሽ ቤት የመጀመሪያ ጥያቄ አልበላህባት ወይ እኔ ያጫውተዋል ያማል። ሁለተኛ ጥያቄ አቤት ስትገባ ማለት ቤት ስትገባ አዘብኩት እኔ ቤቴ ወልዳ እዚህ ነው የምትኖር ቤቱ አሳድሮ የደንበኞቹን ውሻ እና በጣም በቃ እኔ በጣም እውነት እግዚአብሔርን አንደኛ ታሪክ ይሄ እኮ ነው የቀረ ነው። ከዚህ ስራ የቀረ ነገር ቢኖር እንደዚህ አይነት ጨዋታዎች ናቸውና ይበችሽ ሀብትሽ በጣም ነው ባበዘገው ስለላክሽልኝ ብራዘር። እኔ የከበደኝ ነገር ምንድነው እዚህ ነው የምትኖረው ያው እሷ እንግዲህ የምትኖርበትን ቤት አስቡትና ከዛ የሰው ልጅ ቤት ገብታ ስታየው እዚህ ነው የምትኖረው ስትለው በስማ የውሾቹ አመጋገብ ላይ ኮምፕሌን ይደረጋል። የተለያዩ ዝርዮች አሉና ከዚህ በፊት ቭሎግ ላይ የማይታችሁ ከሆነ እኔ አንድ ሃስኪ ውሻ 35,000 ብር ነው የገዛሁት። በጣም ውድ ነው እና ምግባቸው ዶሮና ሩዝ ምናምን ይበላሉ። ግን ዶሮ ትክክለኛ አለ በግማ በላው ምናምን ስትል ብዙ ሰው አሁን እዚህ ሲጫጫ ምናምን ሲጨቃጨቅ እሰማለሁ። ዶሮቹ ማለት ኖርማል ዶሮ ተገዝቶ አይደለም እንደዛ የሚደረገው ይመስለኛል። አላውቅም፣ ምክንያቱም ርካሽ ነው 5 ኪሎ ምናምን የሆነ 1000 ብር ነው ምናምን ብዙ ነው የምትገዙት፣ ውድ አይደለም። ወይ የሞቱ ናቸው እንግዲህ ያልተመረዙ ሆነው እንዴት ዝም ብሎ የሚሞቱ አለ አይደል? እንደዛ ነው የሚመስለኝ። አላውቅም፣ እስቲ የምታውቁት ነገር ካለ ኮመንት ላይ አስቀምጡልኝ። ከዛ በሩዝ ምናምን ይበላሉ። ግን ትክክለኛ በጋርዶ የሚያበላ ሰው እስካሁን አላየውም እውነት ለመናገር። በውጭ ዓለም ካላችሁ ደግሞ የራሳቸው ምግብ አለ። ያናክል በጣም ውድ አይደለም። ያው ኢንሹራንሱ አንዳንድ ነገራቸው ክትባቱ ምናምን ስትገዙት በጣም ውድ ነው ምናምን እንጂ ምግባቸው ያናል ቀለባቸው ውድ አይደለም። ቤብ አንዳንዴ ግን እንዳንተ አይነት ባል መኖር ወይ አንተ እንደማት አዚ ሳምሱን ጠረጊልኝ አዋጣኝ አንቺ ጆን እኔ ገበየው ገቤክስ ተሰጅልኝ አይደለም የተባረከ ባል እንደሰጠኝ ማውቀው አሁን ቲክቶክ ላይ እያየው ሚስትየዋ ብቻ በባልየው ተናደው ምናምን ትሄድና የባልየው መኪና ድቅቅ ታረጋለች። ከዛ በቃ ጮኸባት፣ ተቆጣት ምናምን ታልቅስ ሽት በላ ጮኸባት ጮኸ እንዴት ጮኸባት የኔ እናት የኔ ሄዋን እንዴት ጮኸባት ለስሜን ደግሞ ቆሻሻ አናቷን 6 ትንንሽ አለማረጉ በጣም ትልቅ ክቡር ሰው ነው። ደግሞ ጮኸባት አፍሽን ሞልተሽ ስታው ትንሽ ለአፍሽ አይከብድሽ ታዩ ሌላው አፍሽ አልሞላ ያበከስኩ እኔ አታም ይቅርብኝ ውሰጅልኝ ብዬሻለሁ ውሰጅልኝ አትሳሚ ወይኔ ላታን እንደማክሽ ነገ ምን እንደሚፈጠር እኮ
ፊቸሪን እኮ እየነገርሽኝ ነው። ዱቄት አደርግልሃለሁ። ድንገት ተናደ በቃ ያው ሰው ልጅ ወይ በቃ በስራ ምናምን ነገር በቃ በዛ መወጣት ከፈለኩኝ ከዛ እኔ በስንት እኮ መገዛው መኪና ሄደሽ ከግንብ ጋር ግንብ አይደለም ዛፍ አይደለም በቃ ወንዝ ውስጥ ተጨመረና ስሚሳልጨርስ ግን ይላታል። ሁለተኛ ባነሳሳ ሙሉ ደስ ይለኛል። ጥፋተኛ ማለት ምኑ ጋር ነው ጥፋት? አረ ምን አጠፋሽ? ንብረት አላደቀቅሽ ሄደሽ እኮ ትረዳኛለህ አይደል አንቺ ማለት ነው። ልክ ያጋጨሽው ቀን ምን ታረጋለሽ መሰለሽ? በዛው ቃሬዛ እንገዛና ማለት ነው ቃሪያ ለምን ቃሬዛ እንገዛና ቃሬዛ ሬሳሽን ውሰድልኝ። ይሄ ነገር የላክልኝ ዕቃ ብላሽ ነው ውሰድልኝ የሚያባት ሌላ አዲስ ሞዴል ካለ ላክልኝ። ይሄ ዓመተ ምህረቱ አልፏል አያዋጣኝም ጨርሷል አገልግሎቱን ሪታርድ ቱ ሴንተር ነው ነገር ታውቂዋለሽ። ከፋክተሪ ሲባል ስራ ወንድ ልጅ በመኪናው ሴት ልጅ ደግሞ በማቴሪያሎቿ የኮስሞቲክስ እና ቦርሳዎቿ፣ ጫማዎቿ፣ ልብሶቿ በሱ ምናምን አትምጡ። በተለይ ባልና ሚስት ሆናችሁ አንድ መኪና የምትነዱ ከሆነ በስመ አብ ጦርነት ነው። በቃ ጦርነት ነው። መኪናችሁ አንድ ሆኖ አንቺም እሱም የምትነዱት ከሆነ ያለው ጦርነት እሺ ከዘነበስ እሺ እንዴት ልትሆኚ ነው? የኔ እናት አሁን ለ10 ልንጨምቅሽ ነው ይሄን ብርድ ልብስ ለብሰሽ። ቀጣይ ደግሞ በአንሶላ ይሰራልን የምትሉ ማለት ነው ኮሜንት ላይ ጻፉልኝ። ለማንኛውም ይመችሽ። ክሬቲቭ መሆኗ ምናምን ማድነቅ አይሻልም? ከዝናቡ በፊት ትጠለላለች ከዘነበ ወረኛው ሲያውጅ ወደቀ እያለ ታዲያስ እንደዛ እኮ ነው። በኤዲት እንደሚደረግ አለማወቃቸው በጣም ገር ስሎ ሞሽን እኮ በኤዲት ነው የሚገባው። ግን የማን ሀሳብ ይመስላችኋል? እኔ መሀል ያለው ያመጣው አይዲያ ይመስለኛል። አረማመድ እናንተ ፒንክ ካልሲ ነው የሚገርማችሁ። ቆይ እንደዚህ ከሆኑ አይደለም ፒንክ ቢጫ ካልሲት ቢያደርጉ 2018 ግን ክፋቱ አላልቃለም እኮ ግን ረፈለ ማኑዋል ስሎ ሞሽን በሱፋቸው እንዲህ ሊሉ እኮ ነው በስሎ ሞሽን በግልና እናንቺ አንተያየንም አይ በግልና እናንቺ አንተያየንም ፍቅር ባስተማሪ በመልክ አይሆንም አይ ፍቅር ባስተማሪ በመልክ አይሆንም አይ በግልና እናንቺ አንተያየንም አይ ፍቅር ባስተማሪ በመልክት አይሆንም የፍቅርን በጣም ጀግና ልጅ ነች። በጣም እቺን አሁን ቶሎ ገዛ ቢደረግላት ያው ትምህርቷ ላይም ሳትስተጓጎል ቢደረግላት ነገ እንደተጻፈው ላይ ቬሮኒካን የማትሆንበት ምንም ምክንያት የለም። ከዛም በላይ እኔ ቡናን በ5 ስሜት ነው የምጠጣው። በ5 አዎ ማየት አለብኝ። አንድ ሲታጠብ ሲቆላ እንትሉ ተደርጎ ከዛ ሲቆላ መስማት አለብኝ ድምፁ ማለት ነው። እና ወዘናውን ቅባቱን ማየት አለብኝ። ማሽተት አለብኝ ደግሞ ማሽተት አለብኝ። 3ቱ ተሟላ 4ቱ ተሟላ እኮ መቅመስ አለ። ሌላ የቀረ ስሜት ምንድነው? መዳሰት ነው። ዳሰደው ግን ቡናም በስኳር ነው የምጠጣው አለም ነው። በጣም ቡና ጠጪዎች በባዶ ቡና በስኳር ነው መጠጣት ያለበት እውነቱን ለመናገር። ግን የሆነ እድሜ ስትሻገር እነዚህ ሐኪሞች በአጠቃላይ ለኑሮ የሚያስፈልጉትን ነገር አትፈልጉም። አይጣፍጥ የማትወስዳቸውን ነገሮች ዘርዝረው ይሰጡሃል። ከዛ ውስጥ ስኳር አንዱ ነው። ቅቤ አይወዱም፣ ጮማ አይወዱም። አለም ምን አሳቀኝ። እነዚህ ሐኪሞች በቃ ምንም ነገር አይጣፍጥ ነው የሚሉት አለ። በጣም ያዝናናኝ ሰሞኑን ያዝናናኝ ያለ ሰው ማን እንደሆነ ነገራችሁ። ዶክተር አርሴናል እንዳያችሁት ነው ባምቢ የምትወጂው ቲክቶከር ተብላ ስትጠየቅ
ዶክተር አርሰናል ብላለች። ዶክተር አርሰናል ለማታውቁ ሰዎች ሰገራ መርማሪ ነው። ተመቃኘች አይደለም፣ የአርሰናል ደጋፊ ነው። በዛ ላይ ሰገራ መርማሪ ነው። ከሱ ጋር ብውል ደስተኛ ሆናለሁ። ደስተኛ ትሸቻለሽ። ስራው ባህሪ ነው። እኔ የተመረጠበት ክራይቴሪያ ምን እንደሆነ አልገባኝም። እንደውም የፊፋ እጅ አለበት ብዬ እንዳስብ ነው ያደረገኝ። ሰገራ መርማሪ ነው። የአርሰናል ደጋፊ እንዴት ነው? የሱን ሙያና እንግዲህ ደርቲ ማይንዳችን ሌላ ቦታ ይሄዳል። ይቅርብን። ቅንጭላት ያለው ውሃ ውስጥ ነው። ይኸው ላሳያችሁማ። ይህ ላይኛው ነው። ይኸው አያችሁት? በቃ ሁሉ እንትን ነው። በቃ ይኸው እና ደግሞ ዋይፋይ ደግሞ መጠቀም ከፈለጋችሁ ይኸው እዚህ ጋር ፎሎ አረጋችሁ ዋይፋይ ያስጠቅማችኋለሁ። ፓስወርዱ ነው ነግራችኋለሁ። መጀመሪያ ዋይፋይ እንድትጠቀም ፎሎ አርግ። ስክሪንን ጫን ብለህ ሴንዲ ምናምን ተጠቀም። ሁሉንም እንደዚህ ሆኖ ምንድነው? ቆዳው ሰፍቶት ነው። ስንት ሺህ? 41 ሚሊዮን የኢትዮጵያ ብር ነው። 41 ዋው! ይህ ሰዓት በቅርበት አውቀዋለሁ። በጣም የሚያምር ሰዓት ነው። እኔ ገንዘቡ ያንሰዋል ብዬ ነው ማስበው። ቱ ቺፕ የተጠራው ገንዘብ 40 ሚሊዮን ኢትዮጵያን ብር ወደ ዶላር ስንቀይረው የተሰባው $250,000 ነውና ወደ ድርሃም ደግሞ የተሰባው 820,000 ድርሃም አካባቢ ነው። this is too cheap for the watch። ይሄ ዋች ብቻ አይደለም፣ ባይዘዋይ ቅርስ ነው። አውቀዋለሁ። እጅ ያሳምራል። በጣም ለግዠሪ የሆነ ሰዓት ነውና እኔ በእንደዚህ በርካሽ ዋጋ ከሸጣችሁት ከስራችሁ ወደ ሀገር ቤት እንዳትመለሱ ነው ስጋቴ። ስለዚህ ትንሽ ፕራይሱን ከፍ ቢድ እናንተን ተጨማለቅጡይ እንተ በሳባስቱ አንድ ሲንግል ሰዓት 41 የኢትዮጵያ በጀት እኮ ነው። የኔ ጌታ የ10 ምናምኑ በጀት አንድ ላይ 41 ሚሊዮን ብር ይላል። የሀገሪቱ በጀት እኮ ነው። ምንድነው የምትሉን? እንጫ ተው በአማርኛ ነው የተወራው፣ ለኢትዮጵያኖች ነው። በአረብኛ ብትወሩ ለአረብ ነው እንላለን። በእንግሊዝኛ ቢወራ ለፍረንጅ ነው እንላለን። ይሄ ለኛ ነው የተወራው፣ ለኢትዮጵያኖች ንቀት ይደቁ። ተው ግን ተው። ካለቀስን ከጸለይን ይረገፍቱ። ሁላችሁም ትረግፋላችሁ። ጆሮ መቀለጃ ነው እንደ መስሚያ ነው እንጂ ምን ነው ድሆች እንጂ መቀለጆች ምን እንደ እናገ ተው ተው ተው። ወይ አንዱን ሰዓት ላኩልኝ። እሺ ቀለጽ የሚለው ነው እንኳን እሸጠዋለሁ። ከዛ እኛ ጋር እኮ በጣም ኤክስትሪም ልዩነት ነው ያለው። እላይ ሀብታም አለ፣ ከዛ መሀሉ የለም፣ ከዛ ታች ደግሞ አስከፊ ድህነት ውስጥ ያለ ህዝብ አለ። ያው ሀብታሙ ትንሽ ቢሆንም እና አሁን ኢትዮጵያ ውስጥ ይህን ሰዓት የሚያደርግ የለም ብላችሁ ካሰባችሁ እንዳትሞኙ አሉ። በደንብ ሚኒሊክ ያው በጣም ክርስቲያን ሃይማኖተኛ ንጉስ ነበር፣ ሁላችንም እንደምናውቀው እና ከኢትዮጵያ ደብተራና ጠንቋይን አጠፋለሁ ብሎ ተነሳ ሚኒሊክ እና ያው ቦታ ያሉትን አዋቂያችሁ ላኩ አለ ማለት ነው። ሁሉም ላከ ተራ በተራ እና ሚኒሊክ ያው እንደዚህ ሁኜ ነቃው ይላችኋል። እንዴት ነው ሆዱ ተነፍቶ ሆዴ እንዲሁ ነው ነቃው ሲል ያው ከዛም የመጣው ይነግራል ለሚኒሊክ። እገሌ እንዲያርጎብህ ነው፣ እገሌ እንዲሆነብህ ነው ምናምን ውሸት ማለት ሲቀጣ ያው ሚኒሊክ ሪሜምበር አይዲያው ደብተራና ጠንቋይን ከሀገር ማጥፋት ራይት። ሶ መጨረሻ ላይ ለራሳሊ አዋቂ ተብዬ ላክልኝ ነው። ራሳሊ ማንን ይልካሉ? ሼህ ሁሴን ጅብሪል መጡ መሀል ከተማ ሚኒሊክ ጋር ቀረቡ። የወሎት ሼህ ሁሴን ጅብሪል እንዲሁኝ ነቀዋሉ ሚኒሊክ። ከዛ ሼህ ሁሴን ጅብሪል ምን አሏቸው መሰለሽ? በግር ጥፍሮት ገብተን ባናቶት ብንወጣ ከትርንጎ በቀር የሚታየን ታጣሉ። ሚኒሊክ ዋተርሜሎን ትርንጎ ሆዳቸው ውስጥ አድርገው ነው እንዲነቀው። ኦኬ ሁሉ ተነ ቤተሰባችሁ ሰላም ናችሁ? ምን አገባሁት? ስለ ቤተሰቤ ደግሞ ምን አገባሁት እንዴ? ወገኔ ስለሆኑ ጥረት አጉራሽ እርሶ ወገኑን ጨምሬ ሰላምነት ደህና ኖት? አለሁ። እንደምን ኖት? አለሁ። እኔ ዝም ብሎ የሚስቅ ሰው አልወድም። አለሁ። ምንድነው የሚያስቆት? እየሳቁ ሲገቡ ይወጣሉ። ምን የሚያስቅ ነገር አለብኝ እንዴ እኔ? ኧረ ምን በወጣው ተዛ ዝም ብለው
ብሎ አትግቡ ሳቅ ሳቅ እያሉ ግቡ ስላሉኝ ነው። ማን ያለው? እዛ የዘካራች መንግስት የቀጠረው የደካሞች ጠባቂ ጥቁሩ የቀይም ነው። ምን ቀይም ነው? መሸጦ ባሪያ ነው፣ ለራሱ ባሪያ ነው። እውነቱ መንግስት የቀጠራቸው ለደካሞች ጠባቂነት። እማማ ዝናሽ ራሳቸው የሰሩት ሴናሪዮ አለ። አሁን እሳቸውን እያኖራቸው ያለው መንግስት ነው። እዛ አካባቢ ጠባቂ ያደረገላቸው መንግስት ነው። የሚቀልባቸው መንግስት ነው። ዘካሪያስን የቀጠረላቸው መንግስት ነው። ያ ግን እሱን ያዝናነዋል በጣም። ያቻትልህ እኮ ማለት ያው ፎቶአቸው የትኛው ነው? ተስፍሽና ሚስቱ ነው ያቸው። ያው እዛ ጥግ ላይ ዳር ያለሁት እኔ ነኝ እንዳልጎል። ኦኬ። ከዚህ በኋላ ያሉት የነሱ ናቸው ከነ ልጆቿ። የአሁን ባለቤትሽ የቀድሞ ሚስቱ ፎቶ እዚህ ጋር ከነ ልጆቿ። እንዴ ነው እንጂ መሆን ያለበት። እኔ እሷ ባትወልዳቸው የታገኛቸዋለሁ። በጣም ደግሞ ይገርማል። እህቶቹ ምኖቹ አሁን ካናዳ ማል የሚነግሩኝ መልካምነቷን ነው። እኔ መልካምም እንኳን ባትሆን የለችም አይደል? ምን አደረገች አላቃት እና እኔ ብዙ ጊዜ እንደውም ስለሷ ሲነሳ በሆነ ነገር ስከራከር እንዴ አንቺ ዘመዳችን ነሽ እንዴ ነው የሚሉኝ። በጣም ነው መከራከር። አዎ አባጉል በቤተሰብ ውስጥ አንዳንድ ነገር ይመጣል እና እንዲህ እላለሁ አንዳንድ ጊዜ እኔ የምኖረውን ኑሮ እንደው በጎዶሎ ቀን ሄድሽ አንቺ የልጅ ልጆችሽን ዛሬ ባየሻቸው እንዴት እንደሚያማምሩ አትጠይቀኝ። ዩኒቨርሲቲ ገብተዋል በየውጭ ሀገሩ። ይህንን ባየሽ ኖሮ እኔ እንደው በማላቀው መጥቼ ይህንን አለማየሁ ብዬ ደሰታለሁ። ሞር ደግሞ እሷ እውነተኛ አያት ሆና ቢሆን አስበው እስቲ ራስክ። እውነት እነዚህ ያሳደግኳቸው ልጆች ናቸው ብላ እኔ እንኳን እንዲህ ሀሴት ያደረኩበትን ነው የምነግርህ። እና አንተ እነትን እኮ ለማስረዳት እኮ ብዙ አይጠበቅብህም፣ ለሰው ማብራራት አይጠበቅብህም። የድሮ ፎቶ ይዘህ እንደ መታወቂያ መዞር የለብህም እኮ ስራ ይግለጽህ። እኔ እንደዛ ነው ማምነው። እንዴት ነው ይሄን ኢንተርቪው ያያችሁት? በጣም ይገርም ነው። በቃ ሴትዮዋ በጣም ከተለመድነው የሰዎች ባህሪ ለየት ያለ ባህሪ ያላትና በጣም ይገርም ነው። በጣም ግልጽ ናት። እንግዲህ አስቡት፣ ማን ነው የሚያደርገው? የባሏን የቀድሞ ሚስት ፎቶግራፍ ቤት ውስጥ ሰቅላ ቁጭ አድርጋለች። ተገቢ ነው ተገቢ አይደለም? እንግዲህ እሷ በምትገልጽበት መንገድ ተገቢ ነው። ለእሷ ምንም አይመስላት፣ ምክንያቱም የገለጸችበት መንገድ አለና በጣም እንዴት ባሏ እንዳገባችሁ ምናምን በጣም የሚገርም ኢንተርቪው ነው። እዩት። በጣም ነው ያላያችሁት ካላችሁ። አማቾች ጋር ሰላም ለመፍጠር ምንድነው የምታደርጉት? በተለየ ያው እኔ ሁልጊዜ ትዳርን የሚያስከብረው ባልየው ነው የምለው። እኔ ሁልጊዜ በባል ቤተሰብ ላይ ሁልጊዜም የሚስትን የሚያስከብረው ከሱ ቤተሰቦች ጋር ሁሉን ነገር ቀጥ ብሎ እንዲሄድ እንዲስተካከል ጸብ እንዳይኖር የሚያደርገው የመጀመሪያው ባል ነው። የራሱ ቤተሰቦች እሱ ፊት ከሰጠ በቃ ሁሉን ነገር ለቤተሰቦቹም ክብር እኔ እንድሰጥ እሱም ለኔ እንዲሰጥ ዋናው ድልድያችን ባል ነው። ሁልጊዜ ባል ያስተካከለው ነገር መስተካከል አይችልም። መጀመሪያ ግን እግዚአብሔር ይመስገን ተግባብተን ነው እኔ ጋር እሷ እንዳለችው ነው የምንገናኘው። የራስ ህይወት ስላላለስ ግን ጥሩ ነው። እንግዲህ የአማች ኤክስፐርቶች ከአማቾቼ ጋር ተኳርፌ አውቃለሁ። ይልቅ አሁን በደንብ ብዬ እንደገና እንዳልኳረፍ በደንብ ብዬ እንደገና እንዳልኳረፍ አሁን እንዳልኮራረፍ አሁን ነው መኮራረፍ። ሴቶች ከወንዶች ጋር አንሶላ ሲጋፈፉ ህብረተሰብ ሼም ያደርጋቸዋል። ወንዶችም ከወንዶች ጋር ህብረተሰብ ሼም ያደርጋቸዋል አንሶላ ሲጋፈፉ ሲሰሙ ማለት ነው። ከወንዶች ጋር መተኛት ሼም ነው ማለት ነው። ጥያቄ ስለሆነብኝ ነው። ትልቁ ሼም ከወንዶች ጋር ላይክ እንደ ህብረተሰብ ኮሌክቲቭሊ ወንዶች ዲስከስቲንግ ናቸው ብለን ወስነናል። ምንድነው ነንሰንስ የሆነ ሀሳብ እኮ ነው የምታመጣው። እኮ በቃ ምን አይነት ሰው ጥንቡርኩስ ይኩቸል እዛ ጋር የተሰለፈ እትበል አተዛጋ ማይ ጋድ። ሰላም እንዴት ናችሁ? ትንሽ ደቂቃ ውስኝ። የመንግስት ቢሮ ቁጭ ብላችሁ ህዝብ እንድታገለግሉ የተመደባችሁ መስኮት ላይ ቁጭ ብላችሁ ተገልጋይ እንድታገለግሉ የተመደባችሁ ሰዎች እዛ ቦታ የተቀመጣችሁት በተከፈላችሁ ደሞዝ ልታገለግሉ መሆኑን ትረሱታላችሁ። የተቀመጣችሁት ደግሞ ህዝብን ልታገለግሉ መሆኑን ትረሱታላችሁ። ማለት እኔ አሁን እስከዚህ እድሜ ድረስ
በጣም በትህትና ከቀበሌ መታወቂያ ማውጣት ጀምሮ ወረዳ ላይ ለተለያዩ በቃ አገልግሎቶች ምንጭም የመንግስት ተቋም የግዴታ እንሄዳለን። በጣም በትህትና ያናገረኝ ያገለገለኝ ሰው በጣም በቁጥር ምናልባት በቁጥር በዚህ ሁሉ እድሜ ልክ ነው የምላችሁ። ማይገባኝ ነገር ሰው ስታስተናግዱ ለምንድነው የምትቆጡት? ማለት ለምንድነው ዲስሪስፔክት የምታረጉት? ለምንድነው የምታመናጭቁት? አንዳንዴ በጣም ጥያቄ ይፈጥርብኛልና ኢንኬዝ በጣም ትሁት የሚባል ሰው በቃ ስራው የተመደበበት ቦታ እዛ የተመደበው ስራው መሆኑን አውቆ ያገለገለን ሰው ስናገኝ በቃ እንደ መላእክት ነው የምንቆጥረው። በቃ ወይኔ ምን አይነት መልካም ሰው ነው፣ ሴትም ሆነች በቃ ምን አይነት መልካም እንዴት አስተናገረች እንላለን። ግን እሷ የሰራችሁ ስራዋን ነው። በዚህ ያህል ልክ ነው በቃ እንትን የሚልብን የጨለመብን ነው የምላችሁ። በጣም የሚገርመኝ ነገር መናገር ማለት መብታችን እንደሆነ እንኳን እያወቅን ያ ሰው ወይ ፋይልን ያበላሽብኛል ወይ ፋይልን ያዘገይብኛል ወይ ሳምቲንግ ያረጋል ብለን ስለምንፈራና ስለምን ሐሳቡ ስለሚገባን ስህተት እንኳን እየሰራ ቢሆን ማድረግ እኮ ግዴታ ነው ብለን አንናገረውም። ማለት ቢስማሽ ያለን መብት እንኳን ኤክሰርሳይዝ ማድረግ እንዳንችል አድርገው እኔ አንዳንዴ የስራው አካል ነው ወይ ላለው እንደዚህ ሰው ማመናጨቅ ወይ ዲስሪስፔክት ማድረግ ጓ ማለት እኔ በጣም የሚገርመኝ ነገር ከበር ከጥበቃ ጀምሮ በቃ ይሄ ሜሴንጀር ወይም ተላላኪዎች ጭምር እዛ የተመደቡት መረጃ ሰጪዎች ጭምር መስኮት ላይ ጭምር በቃ እኔ ማለት እንዴት እኔ አላቅም። በቃ ሰው ጥንቡርኩስ እንትን ይኩቻል እዛ ጋር የተሰለፈ እትበል አተዛጋ ማይ ጋድ እኔ ማለት ይሄን ነገር እናፍቃለሁ። ማንም ሰው የተቀመጠበት ኃላፊነት ቦታው ሲሰጠው ህዝብን ሊያገለግል መሆኑን አእምሮ የሚቀበልበትን ቀን እናፍቀዋለሁ። አልገጠማችሁም? እናንተ ቀበሌ የሆነ ብቻ የመንግስት ተቋም ስትሄዱ ሰርቪስ የሚሰጠው ሰውዬ እዛ ቁጭ ብሎ ማለት እንዴት ነው እናንተ የሚያስተናግዳችሁ? የሆነ ፋውል እንኳን ቢሰራ ፊት ለፊት ትናገሩታላችሁ ወይስ አሲቲዝ ትቀበሉታላችሁ? መብታችሁን ኤክሰርሳይዝ ታደርጋላችሁ ወይስ አላል ምን እናደርጋለን ለማና ቤት እንላለን አይነት ነገር ነው የምትሉትና ሐሳባችሁን እስቲ ኮሜንት ሴክሽን ላይ አስቀምጡ። ያላችሁ ኃላፊዎች ደግሞ በሪፖርት ብቻ ሳይሆን ታች ወርዳችሁ በእርግጥ ህዝብ እንዴት ነው የተገለገለ ያለው? ህዝብ ይማረራል ወይንስ ህዝብ ሊያገኝ የመጣውን ሰርቪስ አግኝቶ ደስ ብሎት ይሄዳል? ይሄንን መርምሩ። ታች በጣም በቃ የተጨመላለቀ እንዴት ልግለጸው በመድኃኒዓለም በቃ ቡክትክት ተረ ነገር ታውቃላችሁ። እንደዛ አይነት ነገር ነው ያለው ታች ሲወረድ። እውነቱን ነው እኮ ይሄ እኮ በጣም የሚገርም ነገር እኮ ነው። ማለት ሰርቪስ ልታገኙ ሄዳችሁ ትሰደባለህ፣ ትጓጥጣለህ ምናምን። ማን ነው መብቱን ኤክሰርሳይዝ የሚያደርግ? ሁሉም ይፈራላ። ሌላው ደርሶበት ያለ እንዲያርገር እንዲሆኛል እንዲያርገውብኝ ስለሚል በቃ ቀጣውም ምንም አይልም። ይሄ እንደዚህ አይነት አሰራሮች ናቸው ሰውን በቃ መንግስት እንዲል ወደ መንግስት ወደሚል ቃል የሚለው እነዚህ ትንንሾቹ ፋክተሮች ናቸው። ሀቢባ አንተ ቤት ናት። ሀቢባ አንተ ቤት ሆና እንትን እያለች ነው ካያሃት። አንተ የቲክታክ ስለማታውቀው ነው እንጂ ከታቻውን ሀቢባ ናት አንደኛ ላይ ካንተ ጋር ያለችውና ዘፋኛውን ሀቢባ ታውቃለህ? ጊፍተር ሀቢባ ነች እንዴ? አንደኛ ዘቢባ ነው። ዘቢባ ግርማ። ዘቢባን ወደ ሀቢባ ስለቀየርኩ ሶሪ። ዘቢባ ግርማ ነች። ጎበዝ ዘፋኝ ነች። ወንድሙ ጅራ እንግዲህ ይሄን ላይቭ ተያይዞታል፣ ሰሞኑን ተያይዞታል። ውቢት ደነሁኝ ናደሞ ይችላል ድምፁ እኮ ገራሚ። ውበትሽ ውብ ሆኖ ቢያስደንቀኝም ለሌላ ነው እንጂ ለኔ አልሆነኝም። ለኔ አልሆነኝም። ባደንቅሻል ነበር ሆኜ በርቀት ቀርብሽ ከምነድ ይዞኝ ብስጭት
እኔ ግን አንድ ስጋት አለኝ። ወንድሙ ጅራ እንግዲህ ለቲክቶክ አዲስ እንደመሆኑ መጠን ምን ያክልም ከባድ ቦታ እንደሆነ ምን ያክል ክብርን የሚያወርድ ነገሮችም ሊፈጠሩ እንደሚችሉ ብዙ የተረዳው አይመስለኝም። ምክንያቱም በቃ ሶሻብል መሆኑ ነው ይገባኛል፣ ግን ትንሽ ጥንቃቄ ይፈልጋል። ሁሉንም ማስገባት ምናምን አንዳንድ ሰዎችም ሙድ ሊይዙበት ሲሞክሩ ምናምን አይተናልና እሱ ፓርት ብዙ አላስደሰተኝም። ይምጣ ግን ተጠንቅቆ ከማጋ ነው ማውራው ምናምን እሱን ነገር ላይ ጥንቃቄ ቢያደርግ ስለ ቲክታክ ምናምን አንዳንድ ግንዛቤ ያላቸው ሰዎች ቢመክሩት አሪፍ ይመስለኛል። እነሆ በሐምሌ 7 የዛሬ 50 ዓመት ሙዚቃ ተወለደች። the greatest of all time, the goat himself, the goat። ይህ ሙዚቃ እንኳን ተወለድክ ቴዲ አፍሮ ቴዎድሮስ ካሳሁን ከአዲሱ ጀነሬሽን የሚላክልህ ድምጽ ነው። ይሄ ከአዲሱ ከወጣቱ ከጄንዚ እና ከጄንዚ ያው የተላከልህ ድምጽ ነው። እሺ በጣም ይውል እንደ ሙዚቃ አምለሰት በእናትሽ ይራርጊለት በእናትሽ አንዴ በቃ ፍቅራቸውን ልንገልጽለት ነው። ኮሜንት እሺ አድርጉለት ያየዋል። እሺ ኮሜንት አድርጉለት ሁላችሁም የገባችሁ ሰው ይወላችሁ። እኔ አሁን ሁሌ ስለ ሞቱ ሰዎች ማድረቅ ነው ስራ አይደል? እስቲ ዛሬ በህይወት ያሉ እስቲ በህይወት ይያሉ ለዓላማቸው የቆሙ ለሀገራቸው ላመኑበት ነገር የቆሙ ለህዝባቸው ለቆሙ ሰዎች ፍቅራችንን እንግለጽ እስቲ። በህይወት ባሉ ሰዎች ከሞተ በኋላ ሰው እየየ ምንም አያደርግም እና ፍቅሬን ልገልጽ ነው የመጣሁት። እኔም ሁላችሁም እየገባችሁ ቆንጆ ቃል እየተጠቀማችሁ ረጅምም ቢሆን ማለት ነው ቴዲ እንኳን ተወለድክ ይሄን አርገህልኛል በሉት። ሰው በህይወት እያለ እንትልን በል ካልቸሩ ይኑረን እስቲ እንደ ሀገር አይደለ? አዎ ቴዲ እንኳን ተወለድክ። ቴዲን ያው እኔ የምወደው እኔ ፐርሰናሊ የምወደው በሙሉ ሐሳቡ 100% ተስማምቼ አይደለም፣ ግዴታችሁ አይደለም እንደዛ የመስማማት ባይዘው። ግን ቴዲን እኔ የምወደው ፐርሰናሊ አሁን ፊውቸርን ፓስትንና ፕሬዘንትን የሚያጣምርበት መንገድ በጣም ይገርመኛል። በቃ አሁን ፊውቸር ተስፋን ይነግራል፣ ተስፋ ይሰጣል። ከዛ ፕሬዘንት ላይ ያለውን ችግር ጥሩ ነገር እንትን ይለዋል፣ ፕሮሞት ያደርጋል። ከዛ ደግሞ ፓስት ላይ ሄዱ ደግሞ ታሪክ ላይ ያሉን ሰዎችና ታሪክን በራሱ ባመነበትና ባሰበበት አስተሳሰብ ያቀርበዋልና በጣም ነው የምወድለት። ያው ሙዚቃው ግጥሙ ምን እሱ ታውቃላችሁ ሀያሲ ነው፣ ሙዚቀኛ ብቻ አይደለም ደራሲ ነው። በጣም ዲፕ የሆነ የብዙ ነገሮች ላይ እውቀት ያለው በደንብ በተለይ ሂስትሪ ላይ በደንብ እውቀት ያለው ሰው ነውና ለኔ በዛ መንገድ በጣም ነው ኢንስፓየር የምታደርገኝ ቴዲዬ። እንኳን ተወለድክ እንኳን 50 ዓመት ሞላ። ግን እድሜ ግን እየሄደ ነው እንዴት እንደሆነ አላውቅም ነገሩ። ትላንት እንግዲህ 50 ዓመት ሞልቶታል ቴዲ። በቃ ዘፈኑ ምናምን እያሰባችሁ እድሜውን አታስቡትም አይደል? 50 እውነትም በቃ ብዙ እድሜ ነውና ተመስገን ነው። ስለዚህ ሰውዬ የማታውቁትን አንዳንድ ነገር እንገራችሁ፣ የምሬ ነው የምላችሁ። ይሄ እዚህ ላይ የምታዩት ጅብ እኔ ብዙ ዋጋ ከፍዬበታለሁ። እኔ ነኝ ያሳደኩት ጅቡ፣ የኔ ጅብ ነው። እውነቴን ነው የምላችሁ፣ ለማዳ ጅብ ነው፣ የኔ ጅብ ነው። ይሄ ሰውዬ ከኔ ሰርቆ ነው የወሰደው። ስለዚህ በአስቸኳይ ይሄን ጅብ እንዲመልስልኝ እፈልጋለሁ። ያለዛ በህግ እንዲጠየቅ ነው ማድረጉ። ስለዚህ በአፋጣኝ በዚህ ሳምንት ውስጥ ይሄንን ጅብ እንዲመልስልኝ እፈልጋለሁ በአፋጣኝ። ያለዛ በህግ ነው የምጠይቀው። እንግዲህ ደግሞ የጅብ ጦርነት ሊነሳ ነው። ስንተኛው የዓለም ጦርነት ይሆን በጅብ የሚነሳው? ይህን ፕሮግራም ለማስቀጠል የኔን የዩቲዩብ ፕሮግራም ሰፋ አድርጎ ለማስቀጠል ስቱዲዮችን ለመገንባት የግድ ስፖንሰሮች ያስፈልጉኝ ነበርና የፖለቲካ ፕሮግራም ስለማዘጋጅ ስፖንሰሮችን በቀላሉ ለማግኘት እንደ መዝናኛው ለማግኘት በጣም ያስቸግራል። ምክንያቱም ቢዝነስ ኦነሮች ከሁሉም ሰው ጋር በሰላም መኖር የሚል ፕሪንሲፕል ይከተላሉ። ያለት ስፖንሰር ለመጠየቅ ፈልጌ አንድ ሚቲንግ ነበረኝ፣ የቢዝነስ ሚቲንግ። በእጄ ያንጠለጠልኩት እንደ ቀልድ ያንጠለጠልኩት ቦርሳ ይህን የስራ ስብሰባ በላሸብኝ። እኔ ቦርሳውን አንድ እንግሊዛዊ ጓደኛ አለኝና በስጦታ ነው የሰጠኝ። ለልደቴ ነው የተቀበልኩት። ዋጋው በግምት $10,000 አካባቢ ነውና ይህን እንደ ቀልድ አንጠልጥዬ የሄድኩት። ይሄ አርማው በሚታይ የዲዛይነር የቅንጦት እቃ ነበረና በእርግጥ እኔ እንደዚህ አይነት ነገሮች የሚያስደስተኝ ሰው አልነበርኩም። ስጦታ ብቻ ስለሆነ ነው የተቀበልኩት። እውነት ለመናገር በስጦታውም ደስተኛ አልነበርኩም። ምክንያቱም ገንዘቡ ቢሰጠኝ እኔ ኢትዮጵያዊ ነኝ፣ እንደዚህ አይነት ብዙ ስሜቶች አይሰጡኝም። የሚወዱ ሰው ሊኖር ይችላል፣ አልፈርድም። ግን እኔ ብዙ ህጻናትን አያለሁ፣ ብዙ ለመኖር የሚታገሉ ሰዎች በቅርብ ያሉና ገንዘቡ
ለኔ እጅ ውስጥ $10,000 ቢገባ ብዙ ነገር እሰራበት ነበር። ነገር ግን ስጦታ ነበርና ያው የስጦታ ፈረስ ጥርሱ አይታይም እንደሚባለው እና ስብሰባው ልክ ሊጀመር ሲል ሁለት ነበሩ። ሊጀመር ሲል ወረፋ አርጉኝ በቦርሳዬ ምን አክል ገንዘብ ልንሰጥሽ እንችላለን ያሹ ኮየ ዲዛይነር ቦርሳ ነውና በወጋውን እናቀዋለን እና አንቺ በዚህ ደረጃ እንደዚህ ነው ይሄን አክል ቦርሳ ያስሽ ልጅ ምን አክል ገንዘብ ልንሰጥሽ ፕሮግራሙ ይቀጥልሻል ብለሽ ነው የሚል ትዝብት ላይ ወጥ በዚህ ደረጃ ሰዎች ይታዘባሉ በዚህ ደረጃ ብዙ ነገር ያብላሻል ብዬ እውነት ለመናገር አስፈልግ እኔ በዚህ ደረጃ አንድ ግለሰብ የፈለኩትን ለማድረግ የምችል አንድ ግለሰብ በዚህ ደረጃ ትዝብት ላይ ከወደቁ እናንተ ሹማምንቶች እናንተ መኳንንቶች ህዝቡ ምን ይላችኋል? ህዝቡ ብቻ አይደለም አበዳሪዎቻችሁ ምን ይሏችኋል? አበዳሪዎች አላችሁ አይደለም ትበደራላችሁ። እነዚህ የደቀንጦት የዲዛይነር ጋር በላያችሁ ላይ ሲያዩ ምን ይሏችኋል? ህዝቡ ምን ብሎ ይታዘባችኋል? ምናልባት ልክ እንደኔው ይሆናል እናንተ በስጦታ የተቀበላችሁት ከመንግስት ካዝና መዝብራችሁ ላይ ሆን ይችላል ከመንግስት ካዝና ሰርቃችሁ ላይ ሆን ይችላል ከሀገር ገንዘብ ቆንጥራችሁ ላይ ሆን ይችላል። ይሄ ኦፍ ኮርስ ትክክል ነው። አሁን $10,000 እንግዲህ ኦልሞስት ታበዙት $2 ሚሊዮን ብር ይጠጋላል። $10,000 ወይ €10,000 ቦርሳ ስትይዙት ለቦርሳ ማለት ነው። እና ሰው ባለ ነገር ነው ስታተስ ይገልጻሉ እኮ አሁን ሰዎች መኪናው ቁልፍ እንዲያርገው ደላሎች ነው አይታችሁ ኮን መኪናው እኮ የለም ቁልፉን ይዘው ቆንጆ ስልካም ተጠረብዛ እናንተና ያስቀምጡና ምናምን ሰው ወዲያው እንዲያ ነገር ሳይ አይ እምነት ይጥላል። ይሄ የሰው ልጅ አስተሳሰብ ነው እና ደሞም ትክክል ነው። ምሳሌ ልስጥሽ ቤት ይላንች አንድ ኔቢጤ መርሴዲስ እያየሹ አቁሞ ዘግቶ ወርዶ ቢለምን ምን ፊል ታረጋለሽ? እየቀለደ ወይስ ምን ለሷን 10 ብር ሊሰጠው ነው ምናምን ብልሽ አታስቢም? ልክ እንደዛ ማለት ነው። ሰው በሚያየው ነገር ይመዝናል። ይሄ በስጦታ አግኘው አንቺ ገዝተሽ ይሁን ይታውቃሉ። በአብዛኛው ጊዜ ገዝተሽ እንደሚሆን ነው የሚያስቡት። ስለዚህ ኦብቪየስ ነው ማለት ነው። አሁን ይሄ ትውልድ ራሷን ቢሰማቸው የማይስቅባቸው ጆኮች ወይ በጽባ ከስልክ ጋር በተገናኘ እኔ የለመን ጆክ አሁን በጊዜው ሆዳችንን ይዘን ይሳቅ ነው። ይሄ ትውልድ ግን ምንድነው የሚለው አስታውሳለሁ። ወንድም ያለው አሜሪካ ነው ወንድሙ ያለው አሜሪካ ነው። እሺ ስትደውል በተዘዋዋሪ ነው የምትደውለው። ከሚከፍለኛው አሁን እሱን አታውቂም? አልገባኝም። ቴሌ መሀል ላይ ይሰማሻል ወይ እና ደውሎ ሄሎ አለ። ከዛ አንድ መስመር ላይ ጠብቁኝ ሰው ይፈልጎታል አለችና አገናኘቻቸው። ከዛ ጤና ይስጥልኝ ወንድም ጋሼ እንዴት ነህ? ደህና ነው ሆይ? አለው ወንድም ጋሼ ሰላም ናችሁ? አለን ወንድም ጋሼ እንደው ትንሽ ገንዘብ ነገር አስፈልጎ የነበር። አይሰማም ትንሽ ነገር ገንዘብ አይሰማም ይላል። አረ ትንሽ ገንዘብ ነገር አይሰማም አልኩ እኮ ሲል የኔ ጌታ ገብታሷ ገንዘብ ባከላክልኝ ነው የሚል ከሰማሽ አንቺ ስጩ አንቺ ላኪለት። አሁን ይሄ ትውልድ አይስቅበትም። ምክንያቱም በተዘዋዋሪ መደወል የለ ቴሌ ንግግራችን ውስጥ የላውን እኮ የለ አይ ነው አንድ ጊዜ ብሎ ይሄ በእንትን የሚያገናኝም የለምና ተዘዋዋሪ የሚባል ነገር ነበር። አንደኛው ተዘዋዋሪ ትርጉሙ ምንድነው? ሲደወል ያኛው ሰው እንዲከፍል ነው። ኢትዮጵያ ያለው ሰው ውጭ ላለው ሰው ይደውላል። የሚደውለው በቴሌ በኩል ነው። ቴሌዎቹ ፈቃደኛ ነው በተዘዋዋሪ የሚከፍሉት እርሶ ነው። የዚህን ስልክ ሂሳብ ነው አንዱ ተዘዋዋሪ ማለት። ከዛ ይባላል እሺ ይባላል፣ ያገናኛሉ። እንግዲህ የሚሆነው ይሆናል ማለት ነው። ዮሴፍ ጥሩነህን ታውቁታላችሁ? አላውቅም። ዮሴፍ ጥሩነህ ወይ አዲስ አበባ የሚል ፕሮግራም የሬዲዮ ሸገር ላይ የሚተላለፍ እና የሚውዚክ ሂስትሪ ነው የሚሰራው። በተለይ የሬኮርዲንግ ሂስትሪዎች እንዴት አድርጎ እንደሚጽፍ ባንድ ግለሰቦችን ይይዝና ጆርኒያቸው በጣም ግሩም ጸሐፊ ነው። እንደሱ አይነት ሰው ያስፈልጋል ሙዚቃ ውስጥ። በዚህ አጋጣሚ እንደውም ስለሱ ስለማወራ ደስ ብሎኛል። ምክንያት አግኝቼ ነው ግን የሰርጌ ትዝታ ደራሲ ያሬድ እንዳለውም እናንተም እንደምታውቁት ያየ ይራድ አላመራው ነው። እሱን ይማርና ያየ ይራድ
ብዙ ጊዜ ኢንተርቪው የሚሰጥ ሰው አይደለም። የመጨረሻ ሊያርፍ 1 ወር ይሁን 15 ቀን ሲቀረው ኢንተርቪው የሰጠው ለዮሴፍ ጥሩነህ ነው። ዮሴፍ የጠየቀው አንዱ ጥያቄ ስለ ሰርጌ ትዝታ ነው። አዎ እሱን ከእንትኑም ላይ ታገኙታላችሁ። የአዲስ አበባ ሬዲዮ ፕሮግራሙ ላይ አለ። ያየህራድን ይጠይቀዋልና እንዴት ጻፍከው ይለዋል። ያየህራድ የሚያወራው ነገር ከባድ ነው። ያየህራድ በህይወት ዘመኔ ነው ያላገባውም፣ ልጅና የልጅ ልጆች ግን አሉኝ፣ እነሱ ናቸው እንደውም የደረሱብኝ እኔ በትክክል በዚህ ሁኔታ ሳልመጣ ይልና ግን ሁሉ ቀን የሰርግ ጨዋታ ስሰማ አለች ደግሞ ሰርግ ላይ ማያት አንድ ሞመንት ሁሌ ትረብሻኛለች እና ስሜቴን የምትቀይር ሞመንት አለች። ሳላገባ የትዳር የሰርግ ኤክስፒሪየንስ ሳይኖረኝ እኔን እንደዚህ ያረጋኝ ያገቡ ሰዎችንማ እንዴት ሊያረጋቸው ነው በሚል ነው የጻፍኩት። የሚገርም ነው። አጋብቶብናል። የሚገርም ነገር ያላችን ገለጻ እንድታስተውሉ ፈልጌ ነው ያመጣሁት። ይገርማል። ይሄ ከባድ ሌላ የደራሲ እይታ ነው። ይሄን ሴንስ ከተረዳችሁ ብዙ ጊዜ አሬንጅመንት ላይ የምንቸገረው ነገር ምንድነው? ሊትሬቸር የመገንዘብ ችግር ያጋጥማል። ሊትሬቸሩ ገብቷችሁ ከሰራችሁት ከሊትሬቸሩ ከቃሉ የሚወለዱ ድምጾች አሉ። ሰርጸ በአስቴር የሰርግ ዕለት በሚለው ዘፈን ላይ ብዙ ሰዎች ኮምፕሌን ስላረጉ ማለት ያረጋሉ የሚወደዱትም አሉና ስለሱ የተወያዩበት እንትን ነው የተጻፈበት መንገድ እንዴት እንደሆነ ነው የነገረን። እናመሰግናለን። ግን አሁንም ቢሆን እኔ አቋሜ ያው ነው። አስቴር እንደገና በመስራቷ ምንም የለኝም። ምክንያቱም የድሮን ዲሌት አድርጋ አይደለም ይሄን አዲሱን የሰርግ ዕለታን የሰራችው። ያን መስማት የሚፈልግ በዛኛው ትዝታ ያለው ሰው ምናምን ያን ይሰማል። አዲሱ ደግሞ ይሄኛውን ሌላ ቨርዥን ደግሞ መስማት ፈልጋለሁ የሚል ደግሞ ይሄን መስማት ይችላል። ኦፕሽኑ ስላለ ምንም ማያጨቃጭቅም ነው። እዚህ ሰማዋለሁ። ይሄኛው ደግሞ ሌላ ቨርዥን ነው። ክርክሩ በጣም የጦፈ ነበር አንተም ጋር ክርክሩ። አዎ ማለት ሪያክሽኑ አስቴር ላይ የመጣው ሪያክሽን ትንሽ ቅር አሰኝኝ። የምልህ ሁለቱንም እሷን የሰጠችንና ያኛው ደግሞ አለ ያኛው የትም አይሄድምና አመቱን ራሱ እየቆጠርኩት ነበር። አሁን እናንተም ታርሙኛላችሁ። ስንት አመት ነው ያኛው? አይ ቲንክ 30 አመት መሰለኝ። 40 አመት። እሺ ዞላ 40 አመት እያለ ነው። 40 አመት እንግዲህ ሰማ ነውና ይገርም። እኔ የሰጠችን አስቴር ነች። እሷን ነው ትረስት ማረገው። የሰጠችን አስቴር ነች። እሷን ነው ትረስት ማረገው። እሺ በጣም እናመሰግናለን። ለዘመኑም ለማጣጣም እየሞከረች ነው። እኔ እንዳየሁት አንድ ሰው የኤአይም ነገር ሰማው ልበል ያለኝ ሰው አለ። እንዲሁ የሙዚቃ ሰው ነው እሱ። በሱ አርቲኩሌሽን ሰማሁት ልበል ምናምን ያለኝ ሰው አለ። ይሄ እንግዲህ ምን ያህል ዘመኑ ላይ መድረሷን ነው የሚያሳይ። አየህ ለዘመን መንፈስ መናገር እኮ በሁሉም ኤጅ ውስጥ እኩል መሆን በጣም ሌላ ችሎታ ስለየ መጠናት በጣም እኔ ሪአሬንጅመንት በጣም ከዋናው አሬንጅመንት የበለጠ ሪሰርች ይፈልጋል። በጣም ጊዜ የሚፈጅ ነገር ነው እና በሱ ላይ ያነሳችሁት ልክ ነው። ሁለቱም አሬንጀሮች ላይ ያየሁት ግን ልዩ ነገር ግን ልንገራችሁ። በተለይ የታምሩ አሬንጅመንት ላይ ያየኋቸው ትልቅ ነገሮች የደረጀን አሬንጅመንቶች በርከት ያሉትን እሱ ነው የያዛቸው። በደንብ ታምኖለታል ለደረጀ። ቤዚክ ነገሮች ፈልጋችሁ እዛ ውስጥ ታገኛላችሁ። ተደግመዋል በደንብ ግን የትራክ ከለሩ ይቀየራል። እንደ ዘመን ደግሞ የምንጨምራቸው ቀለሞች አሉ። እነሱን ሲጨምር አሉ እነዛ ነገሮች። ሁለቱንም አሬንጅመንቶች ከፍታችሁ ማዳመጥ ትችላላችሁ። አሉ ቤዚክ ካራክተሩን አልለቀቀም ሙዚቃው። የተጨመሩት ነገሮች የዘመን መንፈስ መሆናቸውን አንደርስታንድ ማድረግ ነው። ለኔ ያስኬዳል ነው የምለው። ሁልጊዜ እንዳለ ያንኑ ቃል በቃል የመድገም ጉዳይ መኖር የለበትም። እንዲህ ከሆነም ከሪአሬንጅመንት ይልቅ ምንድነው ልንል የምንችለው የናይት ክለብ ላይ ኮፒ የሚደረገው አይነት ነው። ከተፋ እሱ ከተፋ ነው። ሶ ይሄን አላደረጉም። ለቀድሞ አሬንጅመንት መታመንም አለ፣ ግን ደግሞ የራስ ኤክስፕሬሽንም አለ። ሁለቱንም ለማስተዳደር ሞክረዋል። ጥሩ አስተዳድረውታል ነው የምለው። ሁለቱም ጥሩ ነው። ለኔ ብዙ አለ እንትን አላለኝ። ከሰርጌ ጋር ያለውን ልዩነታችሁን እኔም እንደሱ ስለተሰማኝ ነው። ሊትሬቸሩም ደግሞ እና ሪዝኑ ከገባችሁ ለእንዲህ ያለ ነገር የተጋለጠ ነው ወይ ለእንዲህ አይነት አርቲኩሌሽን የተጋለጠ ነው ወይ ካላችሁኝ
አይመችም ባይለኝ አንዳንድ ጊዜ የምንፈልገውን ነገር የማይቀበልልን ጉዳይ አለ ብንመኝ እንኳን ጉዳዩ ሌላ አይነት ከሆነ አንፊትድ ዮክ ይሉታል ሄዶ አይገጥምም እና እሱ አይነት ነገር አለው እሱ ሙዚቃው አይ ወደ ገደለው ልግባ ሳላንዛዛውን ሐሳቤን ሳልቀየር ላላባለው በጣም ተስፈኛ ጎበዝ ልጅ ጠንካራ ብዙ ያሳልፍኩኝ የ24 ዓመት ወጣት ነኝ ከዛሬ 2 ዓመት በፊት ከአዲስ አበባ ዩኒቨርሲቲ ተመርቄ ቲክቶክ ምናምን እየሰራሁ ነበር አሪፍ ብዙ ሰዎች ጋር ተዳርሼ ነበር አሪፍ ስራዎች መተውልኝ ነበር ምናምን ግን ድንገት ተንቀልቅዬ አፍቅሬ አረገዝኩኝ እና ብዙ ይሻቸው የነበርኩት ነገሮች እንዳለብኝ አየር ላይ እና ምናልባት አሁን ራሳቸውን የሚያጠፉ ሰዎችን ለከወደው አይደለም ራሳቸውን የሚያጠፉት ብዬ አንደርስታንድ እንዳደርግ የሚያደርገኝ ቆንጆ ስቃይ አሳለፍኩኝ እግዚአብሔር ይመስገን አሁን ግን አንድ ዓመት ሆኖታል አክሬ እግዚአብሔር አግዞኝ ቆሜያለሁና አሁን ላይ የምሬ ነው ምንም ስራ ምናምንም ሳይሆን በቃ ይሄ ቲክቶክ ነው ያለኝ እና አሁን ከጓደኞቼም ከብዙ ሰው በኋላ ቀርመስና በጣም ትልቅ ተስፋ አለኝ ጎበዝ ድምፃዊ መሆን የምችል ልጅ ነኝ እና ግን ያን ህልሜን እስካሳካው ድረስ ትንሽ ጊዜ ገንዘብ ይፈልጋል ሰው እዚህ ላይ መስራት ፈልጋለሁ እኔ ስራ ማስታወቂያ መስራት እችላለሁ እና ጭንቀታለሽ የምናታሽ እና ጥሩ ልብ አላቸው ብላችሁ የምታሳባቸው ኢንፍሉዌንሰሮች ሜንሽን አድርጉልኝ በውስጥ አዋሩኝ ሜቢ በገንዘብ ምናምን ማችላ ላረጋችሁ ይችላል ግን በኤነርጂ ምናምን ሜቢ ድምቀታችሁ ሊሆን ይችላለሁ ጎበዝ ነኝ የምር ነው በጣም ልቤ ታጠራ ነው ሼር አድርጉልኝ እንግዲህ እህታችን ይሄን ቪዲዮ ከለቀቀች በኋላ እንደምታውቁት በጣም ስሜት የሚነካ ነበር ትክክለኛ ኢሞሽኗ ሳያልፍም ነው እሷም ከቆየው ሐሳብ እንዳልቀየር ብላ ነው ትክክለኛ ስሜቷን የሚያሳይ ነው ቲያትር ድራማ የለውም እንግዲህ ከዛ በኋላ ሰይፉ ጋር መጣለች እና ሰይፉ ላይ ግን አንዳንድ ኮምፕሌን ሰው ያቀርባል በሁለት ተከፍሎ ነው የሚያቀርበው ግማሹ በቃ አንድ ሰው መጥቶ ቲክቶክ ላይ እንዲህ ስላለ ከዛ ብድግ አድርጎ እዛ ጋር ማቅረብ ቦታው ነው ወይ አንድ ይሄኛው ነው ሌላኛው ደግሞ ከመጣስ በኋላ የሚጠይቀው ጥያቄ ለምንድን ነው እንደዚህ ፐርሰናል ህይወቷን ፕራይቬት የሆነ ህይወቷን የሚጠይቃት አይነት ነገር ስለ ልጇ አባት አይነት ነገር የሚል ነው ክርክሩ እናንተ እንዴት አያችሁት ትክክል ነበር ወይ ጥያቄው እዛ ጋርስ መቅረብ ነበረባት ወይ የሚለውን ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ስጡኝ ይቅር ባይ መሆን ያለብሽ ይመስለኛል እኔ ማርያምን በጣም ነው የምወደው አሁንም አዎ ምንና በምን አንተ በምን ነው በጣም ነው የምወደው ምንድነው ያረካት አንተ ማርያምን ወጣኔ እግዚአብሔር ሁሉ ነገር እኮ አሳልፍ ያለው የእውነታው ነው ምናምን እኮ አይደል እንዳሳልፍ አድርጎኛል አይደለ ራሴን በቃ እሱም ብለ ማረግ አልፈልግም ምን አገባኝ ግን ማለት ነው ስቲል በጣም ነው የምወደው ማቤት ተደዋወላችሁ ከዚህ ቪዲዮ በኋላ አዎ እኔ ደስ ይላል ስለዚህ ደውሎ ምን አለ ይሄን ያህል ሀርት አርጌሻለሁ ወይ ነው ይቅርታ ነው አዎ በቃ አልፍ እንዴት ነው ልቤ ይሻላል ለምን በቃ እኔ እንጃ እውነት ማለት ያበቃ ነገር ያለ ይመስልሻል አይሆን ይሆን እንደ ይሄ ነገር ምናምን ግድ የለም እሱ ጊዜ ይፍረደው ግን ብሩን ግጥም አርገሽ አትዝጊው ገርበብ አርጊው ገብቶሻል ልጅሽም አባት ያስፈልገዋል እስኪ መዳን ያለም ያቃል እንግዲህ እስኪ መዳን ያለም ያቃል ቆይ ፋና ላምሮት ተወዳደርሽ ኦኬ ስንተኛ ወጣሽ አይ እሱ ነገር የመጀመሪያው ራውንድ ላይ 4 ሲቀሩ 5ኛ ላይ ተሰናበትኩኝ እሺ ከዛ አሸናፊ ገባው ብዙም አልሄድኩም 3 ራውንድ ምናምን ሄጄ
ከዛ በቃ ተሰናበትኩኝ። የልጅሽ አባት ስሙ ይቅር ለጊዜው ግን ፋና ላምሮት ላይ ተወዳዳሪ ነበረ። ተናገረ። አረ ይሄ ነገር ማንነቱም ስራው ምናምን ይቅርብኝ ግን በቃ አብራችሁ ነው ያላችሁት? አይደለም። አሁን ለብቻሽ ልጅሽን ያሳደግሽ እንደሆነ ይሰማኛል። ተሳስቻለሁ? አይ የእናቴ ታናሽ ወንድም አለ፣ ወንድሜ ማለት ነው። ብዙ ስትራግሎችን ምናልባት እንዳላሳልፍ ያደረገኝ በቃ በጣም ያገዘኝ ከራሱ ህይወት ቀንሶ የሰጠኝ ወንድሜ አለ። አጎት ብያለሁ አርቀውም አጎት ሩቅ መሰለኝ አጎት ይርቃል ወንድሜ ነው። ወንድሜ እሱ ጋር ያለሁት እንግዲህ እዚህ ጋር እንዲነገር አልፈለገችም ነበር ይመስለኛል። ዞር ብላም የምታይበት ፓርት አለና ስለዚህ አሁን እንዲህ አይነት ነገሮች ክፍተት ይፈጥራሉ። አሁን ፋና ላምሮት ላይ ከተወዳደሩት ማን ነበር ከሷ ጋር የበለጠ ግንኙነት የነበረው ማን ነው የሚሉ የሚያውቁ ሰዎች አንዳንድ ኢንፎርሜሽኖች ሊክ ያደርጋሉ። ማንነቱ ይሄ ነው ተብሎ ዜና መሰራት ተጀመረ። በመጨረሻም ቤተልሔም ሰለሞን የልጇ አባት ማንነት ይፋ ሆነ። ቤተልሔም የነበራት ቃለ መጠይቅ ላይም የልጇን አባት ስም በይፋ ለመናገር ፈቃደኛ እንዳልሆነችና ማንንም ሰው እሱን እንዲወቅሰው እንደማትፈልግ ተናግራ ነበረ። ምክንያቱም ደግሞ በመካከላቸው የነበረው ፍቅር በወቅቱ እውነተኛና ንጹህ የነበረ በመሆኑና ወጣትነትና ስሜት የራሳቸውን ሚና ቢጫወቱም ነገሮችን በትዕግስትና በፍቅር ማለፍ እንደሚያስፈልግ በማመኗ እንደሆነም ተናግራለች። ነገር ግን የፕሮግራሙ አዘጋጅና አቅራቢ የነበረው ሰይፉ ፋንታውን ጉዳዩ ተደባብሶ እንዲያልፍ አልፈለግም። ይልቁንስ የልጇ አባት ተጠቅሶ ኃላፊነት እንዲወስድ የፈለገ ይመስላል። በፋና ላምሮት ላይ አብራችሁ ትወዳደሩ ነበር አይደል ሲል ይጠይቃታል። በዚህ ጊዜም ቤተልሔም ፊቷ በድንጋጤ ሲዋጥ ይነበባል። ሆኖም ግን በሚስጥር እንዲያዝ የፈለገችው የልጇ አባት ማንነት ተደብቆ መቅረት አልቻለም። በተለያዩ የሶሻል ሚዲያ ገጾች ላይ በተሰራጨ አንድ ፎቶግራፍ መሰረት የልጇ አባት ሌላኛው የፋና ላምሮት ተወዳዳሪ የነበረውና የሚኒሊክ ወስናቸውን ድምጽ በማስመሰል በምዕራፍ 13 ውድድር ላይ ከፍተኛ ተወዳጅነትን አትርፎ የነበረው ባለ ድንቅ ብቃቱ ድምጻዊ ሀብታሙ ሄኖ መሆኑ ተነግሯል። በርካታ አድናቂዎች በሰይፉ ሾው የቪዲዮ አስተያየት መስጫ ስርም የልጇ አባት እሱ መሆኑን እየጠቀሱ አስተያየታቸውን እየሰጡ ይገኛሉ። ሌላው ተጨባጩ ማስረጃ ደግሞ ሁለቱ ጥንዶች በፍቅር ከንፎ በነበረበት ወቅት በሚለቋቸው አጫጭር ቪዲዮዎች ስር የሚሰጣጡት ፍቅር የተሞላ አስተያየት ነበረ። ተመልከቱ። ብዙዎችም እንግዲህ አብሯት በፍቅር እንኳን መቀጠል ባይችል ኃላፊነት ወስዶ የእርግዝናዋ ጊዜ ላይ ስላላገዛትና ብቻዋን እንድትሰቃይ ስለተዋት እየተቹት ይገኛሉ። ሁለቱም ተመሳሳይ የሙዚቃ ዓለም ኑሯቸው ሳለ በድንገት ልጅ በመሃላቸው ሲፈጠር ሙሉ ኃላፊነቱን ለሷ ሰጥቶ እሱ እጁን አጣጥፎ ህይወቱን በመቀጠሉ ብዙዎች እየወቀሱት ይገኛሉ። ይሄ ነው እንደ ሆኖ እንኳን ቢሆን እሱ እንኳን ቢሆን ሌላውን ለመተንበይ ምንድነው የተፈጠረው በማላቸው አይታወቅም። ያው ቶሎ ተብሎ በቃ እሷ ስለወለደች ምናምን ወደ ኋላ አስቀረት ጥሏት ሄደ ምናምን ሊባል ይችል ይሆናል። ካረገ ትክክል አይደለም ነውር ነው። ግን ምን እንደሆነ ምክንያቱ አልታወቅም። እሷም ስቲል አሁን ፍቅር እንዳላት ለሱ ምናምን እየተናገረች ነው። እንግዲህ ሰላም ወርዶ እሱም ሌላ ህይወት ካልጀመረ ምናምን እሷም ነፃ ከሆነች ለልጃቸው ሲባል ሰላም ፈጥረው ልጃቸውን አብረው ቢያሳድጉ አብረው ባይኖሩ ባይጋቡ እንኳን ሰላማዊ ግንኙነት ካለ ልጅ ጥሩ ነገር ያገኛል። ቀርቧል ኢቢኤስ ላይ ኢቢኤስ ሰይፉ ፋንታውን ሰይፉ ሾው የተሳለቀበት ስላቅ ነው የሚባለው ማንጓጠጥ ማሽሟጠጥ አይነት ነገር የቀረበው እንጂ ይሄ የሌላውን ቢያዩት ያማቸዋል፣ ፔንፉል ነው። ግን አሁን የጠቀስኩልሽ በስም ጠቅሰው እኔ ተጎጂ ስለሆንኩ በጣም ያዘንኩበት ነገር ስለሆነ መግለጽ እፈልጋለሁ። ኢቢኤስ ቴሌቪዥን ጣቢያ በብሮድካስት ህግ ስር ያለ ሁለት ትልልቅ ፕሮግራሞቹ ላይ አንደኛው የሰይፉ ሾው ላይ ሰይፉ ፋንታውን ራሱ እንዲያውም ያን ቀን እኔ ለምን እንደሆነ በተለየ መልኩ ጋቢ ለብሶ ራሱን በጣም አዛውንት የ80 ዓመት የ70 ዓመት አዛውንት አድርጎ ነው እንደ ድራማ የሰራው። 3 ቀን ትምህርት ቤቱ ተዛግቶ ነበር አለች። ረሳች እንዴ? ህዳር 9 የተዘጋ ሰርቲፊኬት ሊሰጡን ሰኔ 30 አይደል እንዴ ከፈቱት? ተማሪ በሷ የተነሳ እና ልክ እኔ ያወራሁት እኔን በእድሜ ራሱ እሳቸው እያለ እሱም ይሁን አክብሮት ነው ብዬ በወስደው ራሱ ግን የአይን ማዛ ነበረባችሁ ምናምን ይሄ በጣም መሳለቅ። እሷ ማናትና ነው ፈጣሪ ነው የሰራኝ ቆንጆም ሆንኩ መጥፎ እግዚአብሔር በጊዜው ሁሉን ነገር ውብ አድርጎ ሰራው ይላል። እኔ ማንኛውም ሰው ውብ እንደሆነ እንኳን እሱ ድንጋዩም አፈሩም ጨረቃውም ፀሐዩም ሰማይና ምድር ውብ እንደሆነ ነው ማምነው የፈጣሪ ስራ ስለሆነ። ግን በጣም አሳልቆ እችም ማን ስለሆነች የአይን ማዛ ይዟቸው ነበር በወቅቱ ትምህርት ቤቱ ዩኤን አልገባም ምናምን በቃ በጣም የወረደ ንግግር በመናገር ተሳልቆበታል። የተሳለቀው
እኔ ሴት ነኝ፣ ጠንካራ ነኝ። ያንን ነገር ሁሉ አልፌ አሁንም መልኩን ቀየረ እንጂ የሴት ልጅ ጥቃት አሁንም መልኩን ቀይሮ በጣም አለ። ኢቭን ሶሻል ሚዲያ ላይ ራሱ የራቁት ፎቶ ለቃለው እያሉ ወይም ደግሞ በሌላ ነገር ገንዘቧን የመበዝበዝ ሴትነቷን የመጠቀም ነገር አሁንም አለ። አዎ ወቅቱ ይሄ እንኳን ብዙ ለክስ ይበቃል ብዬ አላስብም። ምክንያቱም ወቅቱ ታስታውሱ ከነበር ማን ያዘዋልም የሆነ ሰው እየመቱ ነበር የሌለም አይመስል ነገር የሚያወራ ፖሊሶቹን በመስኮት ገብቼ በዛ ወጥቼ ምናምን ረፍርፊያቸው ምናምን እያለ የሚያወራ ልክ በሱ በመጣ በሳምንቱ ነው እሷም የመጣችውና መንገድ ተዘግቶ በእኔ ምክንያት ተማሪ ሞተዋል፣ ትምህርት ቤት ሁሉ ተዘግቷል ምናምን ያለች ያው ሳክስ የሚመስሉ ነገር የሴቷ የባሰችው መጣች ተብሎ ተባለ። ትሬንድ የሆኑ ነገሮች አንድ ሰሞን የመጡን ነገሮች ሰይፉ ሾው ላይ እንደ መግቢያ ያመጣቸዋል፣ አንዳንዴ ይሰራቸዋል። እንደምታውቁት በዛ መልኩ ነው ያደረገው እንጂ የዛኛውም ልጅም ተብሏል ተሰርቷል እኮ የዛኛውም ልጅ እና አሁን ትንሽ አብሽቋታል እሷን መሰለኝ ነገሩ። እንግዲህ መረጃ ለአርቲስት መኮንን ላከ ሊሰጥ የነበረው የመኪና ሽልማት መቋረጡን ድርጅቱ ገለጸ። ዛሬ ሐምሌ 7 ቀን 2018 ዓ.ም ከኢትዮጵያ ቴክኖሎጂ የተሰጠ ይፋዊ መግለጫ ሰሞኑን አርቲስት መኮንን ላከ በመገናኛ ብዙሃን ቀርቦ በሰጠው ቃለ መጠይቅ ኩባንያችን የገባውን ቃል እንዳልጠበቀ አድርጎ በማቅረብ ህዝብን የሚያሳስትና አጠቃላይ የነበረውን እውነታ ያላካተተ መረጃ አስተላልፏል። በመሆኑም እውነታውን ግልጽ ለማድረግ ሙሉ የስምምነቱን ሁኔታዎች እንደሚከተለው እናቀርባለን። በአርቲስት መኮንን ላከ የልደት በዓል አከባበር ላይ የልደቱ አዘጋጅ ኮሚቴ አባላት ድርጅታችንን ደጋግሞ በመቅረብ ለአርቲስት መኮንን ላከ መኪና እንዲገዛለት ድጋፍ እንድናደርግ ጠይቀው ነበረ። በመጨረሻም ኮሚቴው በባንክ ብድር መኪና እንዲመቻች ሐሳብ ያቀረበ ሲሆን ስምምነቱን በሚከተሉት ቅድመ ሁኔታዎች ላይ የተመሰረተ ነበር። አዘጋጅ ኮሚቴው ለመኪናው የሚያስፈልገውን ቅድመ ክፍያ ያዘጋጃል። ኮሚቴው ወይም አርቲስቱ በባንኩ በኩል የሚሰሩትን ብድር ሂደቶች እንድንጨርስላቸው ህጋዊ ውክልና ይሰጡናል። ኮሚቴው የገባው ቃል አርቲስት መኮንን ላከና ኮሚቴው አባል የሆኑት ሌሎች አርቲስቶች የኩባንያችንን ስም ያስተዋውቃሉ፣ እንዲሁም የኩባንያችንን የበጎ ፍቃድ አምባሳደር ይሆናሉ። ከላይ የተጠቀሱት ቅድመ ሁኔታዎች በሙሉ ሲሟሉ ኩባንያችን መኪናውን በባንክ ብድር እንዲመቻች የሚያደርግ ሲሆን ቀስ በቀስ ግን ባንኩ የሚጠይቀውን ብድር ሙሉ በሙሉ በኩባንያችን በኩል ይከፈላል። ምንም እንኳን በኮሚቴው በኩል መደረግ ያለባቸው ብዙ ነገሮች ቢኖሩም በጋራ መኪናውን እናመቻቻለን። ሂደቱ የተስተጓጎለበት ምክንያት ኢትዮጵያ ቴክኖሎጂ የገባውን ቃል በታማኝነት በመጠበቅ መኪናውን አዘጋጅቶ ነበር። ነገር ግን አዘጋጅ ኮሚቴውና አርቲስቱ የሚጠበቅባቸውን መሰረታዊ ግዴታዎች ሳይወጡ ቀርቷል። ኢትዮጵያ ቴክኖሎጂ አርቲስቱና ኮሚቴው ውክልናውን የዘጋጀውን ቅድመ ክፍያ ይዘው ይመጣሉ ብሎ በመጠበቅ መኪናውን ከ4 ወራት በላይ በሾሩማችን ውስጥ አቁሞት ቆይቷል። ሆኖም ግን ምንም አይነት ምላሽ ባለማግኘታችን ስምምነቱን ለመሰረዝ ተገደናል። ለኢትዮጵያ የጥበብ ማህበረሰብና ለሀገራችን የጥበብ ፈርጦች ትልቅ ክብር አለን። ለሚዲያ አካላት የአርቲስት መኮንን ላከን ቃለ መጠይቅ ያስተላለፋችሁ፣ ያሰራጫችሁና ያጋራችሁ ማናቸውም መገናኛ ብዙሃን፣ ጋዜጠኞችና የማህበራዊ ሚዲያ ገጾች የጋዜጠኝነት የሙያ ስነ ምግባርን በጠበቀ መልኩ የእኛን ምላሽ በተመሳሳይ ደረጃና በስፋት ለህዝብ እንድታቀርቡልን በአክብሮት እንጠይቃለን። ለወቅታዊ ታማኝና ፈጣን መረጃዎች የፕላስ ምልክቷን መጫናችሁን አዘንጉ። እንግዲህ በትናንትናው ዕለት ይህ መግለጫ ወጥቷል። ድርጅቱ እናመቻቻለን ነው እንጂ እንሰጣለን አላልንም። ኮሚቴዎቹ ናቸው መተው ያላስጨርሱት ምናምን የሚል ብዝግብግብ ያለ ነገር ተናግረዋል። ያው ማምለጫ ነው፣ አምልጠዋል። ሁለት ነገር ነው እዚህ ላይ የሚነሳው። መኮንን ላከ እያወቀ ያን ኢንተርቪው አይሰጥም። ለምሳሌ እንዲህ አይነት ውል ገብቶ እንደሚከፍል ተስማምቶ ምናምን መጥቶ ደግሞ መኪና አልሰጡኝም አይልም። ምንም እሱ ጋር የደረሰ ነገር እንደሌለ ይገባቸዋል። በዚህ ኮሚቴዎቹም ተነጋግረው ከነበረ ኮሚቴዎቹ ጋር ክፍተት አለ ብዬ ነው ማስበው እኔ። ወይ ከድርጅቱ ጋር ያልተግባቡበት ነገር አለ፣ ወይም ደግሞ ለሱ ሰርፕራይዝ ስለሆነ ስላልነገሩት ካለፈ በኋላ ሰርፕራይዙ ደግሞ መንገር ነበረባቸው እሱ ሞቶ እንዲህ ከማለቱ በፊት። ስለዚህ ኮሚቴዎቹ ጋር ብዙ ኃላፊነት አለ። እንግዲህ ወጥተው ደግሞ የሚሰጡትን መልስ እንሰማለን። ዞሮ ዞሮ ይሄን ይመስላል ጉዳዩ። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላደርጋችሁ አሁን ላይክ አድርጋችሁ ውጡ። በሚቀጥሉን ባሪፍ ቪዲዮዎች እንገናኛለን። መልካም ጊዜ። ባይ ባይ።